በዛሬው ዕለት ለሽያጭ ያቀረብኩት ቤት እጅግ በጣም ዘመናዊ ተደርጎ የተሰራ አንደኛ የሆነ የመኖሪያ መንደር ኮምፓውንድ ውስጥ ያለ 250 ካሬ ሜትር ግራውንድ ፕላስቱ እጅግ በጣም የሚያምርና ማራኪ ቤት ነው። ፋይል ቆንጆ ነው። ዲጂታል ካርታ ነባር ፋይል ነው። እናንተ ማጣርታችሁ ግዙት። ከዛ በተጨማሪ እያንዳንዱን ቤቱን አብረን እንይ፣ ዋጋውን ነግራችኋለሁ። በባንክም በካሽም ለገበያ ቀርቧል። የት ሰፈር እንደሚገኝ ነግራችኋለሁ። እስከ መረጃው ፍጻሜ አብራችን ቆዩ። ጤና ይስጥልን ውድ ኢትዮጵያን እንደምን አላችሁ? ዛሬም እጅግ በጣም የምትወዱት ኮምፓውንድ ውስጥ ላይ ተገንብቶ የሚገኝ አንደኛ የሆነ ቤት ለሽያጭ ቀርቦ ሙሉ መረጃውን አምጥተንላችኋል። በአዲስ አበባ ውስጥ ይገኛል። አያት አካባቢ 250 ካሬ ሜትር ግራውንድ ፕላስቱ ሲሆን ግቢው ደግሞ ይህን የምታዩትን ይመስላል። መኪኖችን እንግዲህ በሚገባ ሁኔታ ቢያንስ 4 መኪኖችን ዘና ብሎ የሚያስቆም ምርጥ ግቢ፣ በውጭ ሴራሚክ 100% ጥንቅቅ ብሎ ያለቀ ቤት ነው። ይህ ቤት ኤል ላይ ወይም 2 መንገድ ተጠቃሚ ስለሆነ ቤቱ እያንዳንዱ ሁሉም ክፍሎች ማለት ይቻላል የተፈጥሮ ብርሃን እንዲያዩ ወይም እንዲያገኙ ታስቦ ስለተሰራ በጣም ምርጥ ዲዛይንም እዞ የተዘጋጀ ቤት ነው። ቤቱን መታችሁ ስታዩት ከሳይቱ ጋር እጅግ በጣም የሚገርም ነው። 100% ትወዱታላችሁ። ይህ የምታዩት እንግዲህ ግራውንድ ላይ ያለው ትልቁ ሳሎን ሲሆን ፊት ለፊት ኦፕን ኪችን አለው። ቤቱ እንግዲህ እስካሁን አልተኖረበትም። ቀጥታ እንዳለቀ ነው ለእናንተ አሁን እያሳየናችሁ ወይም እያስጎብኘናችሁ የምንገኘው። ጥሩ የመብራት ሲስተሞችን ተጠቅሟል። እንግዲህ እጅግ በጣም በጥሩ ሁኔታ ነው የተሰራው። ይህን ቤት ወሳኝ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ መታችሁ ይዩት። ይህ የምታዩት ከቤቱ በኋላ በኩል ትራዲሽናል ኪችኑ እንዲሁም የተለያዩ ክፍሎችን የያዘ አካባቢ ነው። እዚህ ላይ እጅግ በጣም ሰፊ ተደርጎ የተዘጋጀ ይህ የምታዩት ቆንጆ ተደርጎ ካቢኔት ተገጥሞ ነው የሚገኘው። እያንዳንዱ የፊኒሽንግ እቃዎች በጣም ቆንጆች ናቸው። ሴራሚክም እንደምታዩት ከታች እስከ ላይ ድረስ በጥሩ ሁኔታ ተገጥሟል፣ ተሰርቶለታል ማለት ነው። ከዛ በተጨማሪ ከዚህ ከኪችኑ ጎን ላይ ይህ የምታዩት አንድ ክፍል ለኪችን ቤት ግብዓት ማስቀመጫ እንደ ስቶር አገልግሎት ታስቦ የተዘጋጀ ነው። እዚህ የምታዩት ተዘግቶ ያለው አሁን ያያችሁትን ክፍል አይነት ስፋት የያዘ ሲሆን ለስራ አጋዥ ወይም ለሰራተኛ መኝታ ክፍል እንዲሆን ታስቦ ተሰርቷል። እዚህ የምታዩት ተዘግቶ ያለው ደግሞ አንዳንድ እቃዎችን ለማስቀመጫነት ይጠቅማል። የቤቱ የደረጃው ስር ማለት ነው። ከዛ በተጨማሪ እዚህ በግራ በኩል የምታዩት የላውንደሪ ማስቀመጫና የውጭ ሻወር ሽንት ቤት ነው። እዚህ ላይ ነው ላውንደሪ የምታስቀምጡት። ሁሉም ነገር 100% ጥንቅቅ ያለ ነው። በዚህ በኩል ወደ ውጭ ለመውጣት ወይም ደግሞ ከውጭ ወደ ዋና ቤቱ ወደ ሰርቪሱ ላይ የተለያዩ እቃዎችን ለማጓጓዝ ወይ ለማንቀሳቀስ የሚጠቅም ሰፊ ኮሪደር ነው። ስለዚህ ቤቱ እንግዲህ በጣም ጥሩ ተደርጎ ጥንቃቄ በተሞላበትና ለራስ መኖሪያ ተብሎ ታስቦ የተገነባ ነው። እዚህ ላይ የምታዩት እንግዲህ ፊት ለፊት ሽንት ቤት ይሾራል። እዚህ ላይ ደግሞ በግራ በኩል ያለችው የእጅ መታጠቢያ ነች። በጣም ደስ የሚል አቀማመጥ ይዟል። ሳሎን ፊት ለፊት ያለችው። ከዛ በመቀጠል ወደ አንደኛ ፎቅ ነው የምንወጣው። እንግዲህ እዚህ ላይ የቀረ ነገር ምንድን ነው? የደረጃ ሃንድሪሉ ወይም መደገፊያው በአልሙኒየም እና በመስታወት ነው የተሰራው። እሱን መግጠም ብቻ ነው። እንግዲህ የጽዳት ስራው ይለቅና ይገጥም ተብሎ ታስቦ ነው ያለው። ለማንኛውም ሁሉ ነገር ዝግጁ ነው። እንግዲህ መግጠም ብቻ ነው የቀረው። እዚህ ላይ ይቺ የምታዩት ይቺ ኦፕን ስፔስ እንግዲህ አነስተኛ ሶፋን አስቀምጦ እዚህ ላይ ሻይ ቡና ለማለት የሚጠቅም ነው። ምክንያቱም ከዚህ የምናያቸው የልጆች ሚታ ቤት እንዲሁም የአዋቂዎች ወይም ማስተር ቤድሩሙ እዚህ ላይ ነው ያለው ማለት ነው። እንግዲህ ወጣ ብሎ ዘና ለማለት እንዲጠቅም ታስቦ ተሰርቷል። የትልቁ መኝታ ቤት ስፋት ደግሞ ይህን የምታዩትን ይመስላል። በረንዳው ውጭ ላይ ጥሩ መናፈሻ ነው። እንግዲህ ወጣ ብሎ አየር ለማግኘት ይጠቅማል። ስለዚህ ጥሩ ተደርጎ ቁም ሳጥን ፊት ለፊት ተገጥሞለት የምታዩት ሰፊ ተደርጎ የተዘጋጀው ይህ ትልቅ መኝታ ቤት ፊት ለፊቱ የሚያምር ምርጥ እይታንም ይዞ ነው የሚገኘው። በአጠቃላይ እንግዲህ ይህ ትልቁ መኝታ ቤት ሲሆን ውስጥ ላይ የራሱ የሆነ መታጠቢያ ክፍልን በዚህ በምታዩት መልኩ ሰፋ ተደርጎ ተዘጋጅቷል። ጃኮዚ አሊያ ገንዳ ሻወር ብቻ ነው የሚቀረው።
ከዛ ውጭ ግን ሻወር ቦክስ እንዲሁም የሽንት ቤት እቃዎች ተገጥሟል ማለት ነው። እንግዲህ እዚህ ላይ ያየነው ነገር ምንድነው? ሴራሚክ ከታች እስከ ላይ ተገጥሟል። የሚያስፈልጉ ነገሮች ሁሉ ተካተዋል። ጃኮዚው በእናንተ በገዦች ፍላጎት እንዲሆን ታስቦ ነው ያልተገጠመው። በርካቶች እንግዲህ በራሳቸው ምርጫ ማሟላት ስለሚፈልጉ ለዛም ነው እዚህ ላይ ያላያችሁት ማለት ነው። ከዛ በመቀጠል በዚህኛው በኩል ስናልፍ የምናገኘው የልጆች መኝታ ቤቶች ናቸው። እንግዲህ እዚህ ላይ እንደምታዩት ጥሩ ብርሃን እንዲያገኝ ታስቦ ተሰርቷል። እዚህ ላይ አንድ መኝታ ቤት አለ። ይህ ፊት ለፊት የምታዩት የራሱ ቁም ሳጥንና የውስጥ ሻወር ቤት ያለው ነው። ፊት ለፊት ያለው ቁም ሳጥኑ ሲሆን በቀኝ በኩል ያለችው የተዘጋችው በር ደግሞ ይቺ ማለት ነው ሻወር ቤት ነች። ሻወር ቦክስ ተገጥሞለታል። የሚያስፈልጉ ነገሮች ሁሉ ተካተውለታል። ታዲያ ከዚህ እንደወጣን ፊት ለፊት የምናገኘው ደግሞ አንድ ሻወር ቤት አለ። ይህ ሻወር ቤትም እንግዲህ ከዚህ ጎን ላይ ላለው መኝታ ክፍል ነው የሚሆነው ማለት ነው። ይህ መኝታ ክፍል እንደምታዩት ቁም ሳጥን ያለው እንዲሁም ሰፋ ብሎ የተዘጋጀ ሲሆን በአጠቃላይ አንደኛ ፎቅ ላይ ማለት ነው 3 መኝታ ቤቶችና 3 መታጠቢያ ክፍሎችን ይዞ የሚገኝ ነው። አንደኛ ፎቅ እንግዲህ በዚህ ነው ያለው ማለት ነው። ወደ ሁለተኛ ፎቅ ስንወጣ እንግዲህ እንደምታዩት ደረጃውም ሰፊ ሆኖ የተዘጋጀ እንዲሁም የተፈጥሮ ብርሃን ደግሞ ቤቱ ኤል ላይ ወይም 2 መንገድ ተጠቃሚ ሆኖ ስለተሰራ ደረጃው እንግዲህ ጥሩ የተፈጥሮ ብርሃንን ያገኛል ማለት ነው። ከዛ ውጭ እዚህ ላይ እንግዲህ በርካታ ክፍሎች እናገኛለን እንደ ጅም ቤት እንዲሁም ሁለተኛ ተጨማሪ ሳሎን ማለት ነው። ይህ የምታዩት እንዲያገለግል ታስቦ የተዘጋጀ ነው። ከዛ በመቀጠል እንግዲህ ሌሎችም በርካታ መኝታ ቤቶችን ይዟል። በአጠቃላይ ወደ 7 የሚጠጉ መኝታ ቤቶችን የያዘ ሲሆን ይህ ተጨማሪ ሳሎን ነው። ከዛ ውጭ ግን እናንተ ለምትፈልጉት አገልግሎት ማከናወንና ማስኬድ ትችላላችሁ። እንግዲህ ፊት ለፊት የምታዩት ጣጣውን የጨረሰ እጅግ በጣም ደስ የሚል መንደር ላይ ነው የሚገኘው። አያት ዞን 6 ኮምፓውንድ ውስጥ ያለ 250 ካሬ ሜትር ግራውንድ ፕላስ 2 ቤት ነው። ታዲያ እዚህ ላይ አንድ መኝታ ቤት አለ። የመኝታ ቤት እንዲሁም ከዚህ ቀጥሎም ሌላ አንድ መኝታ ቤት አለ። በአጠቃላይ እንግዲህ እስካሁን 5 መኝታ ቤቶችና 2 ሳሎን አይተናል። እዚህ ላይ እንግዲህ በግራ በኩል የምታዩት ደግሞ አሁን ላይ የናቸው 2 መኝታ ቤቶች የጋራ መታጠቢያ ክፍል ሲሆን እዚህ ላይ እንግዲህ የእጅ መታጠቢያ አለ። ለሁለተኛው ሳሎን ላየ ነው ማለት ነው። ከዛ በተጨማሪ እዚህ ጋር አንድ መኝታ ቤት አለ። የመኝታ ቤትም የራሱ የሆነ የውስጥ መታጠቢያ ክፍልና ቁም ሳጥን የተሟላለት ነው። ከዛ በመቀጠል እዚህ ላይ ደግሞ አንድ ሌላ መኝታ ቤት አለ። ይህን መኝታ ቤት ምናልባት እኛ አልነው እንጂ እናንተ ከፈለጋችሁ ለጸሎት ቤት፣ ለተለያዩ ወይም ለቢሮ ልታደርጉት ትችላላችሁ ማለት ነው። በአጠቃላይ እንግዲህ ወደ 7 የሚጠጉ መኝታ ቤቶችን ይዟል። እዚህ ላይ የምታዩት ደግሞ ይቺ ሌላ ተጨማሪ አንድ ክፍል ነች። ይህንም ክፍል ለእናንተ ደስ ላላችሁ አገልግሎት ማከናወን ትችላላችሁ። እንደ ላይብረሪም የተለያዩ ነገሮችን መስጠት ይችላል ማለት ነው። በአጠቃላይ ትክክለኛ ቤት ፈላጊ ከሆናችሁ ከቤቱ ይልቅ ሳይቱንም በሚገባ የምትወዱት ነው የሚሆነው። ልጆች እንግዲህ ኮምፓውንድ ውስጥ የሚጫወቱበት 24 ሰዓት ጥበቃ ያለበት በቀኝ በግራም 24 ሰዓት እንግዲህ ዝግ የሆነ እናንተ ወይም እዚህ ግቢ ውስጥ መኖር የምትችሉ ሰዎች ብቻ እናንተ ታይታችሁ የሚከፈት በር ነው። መተላለፊያ የለውም። ስለዚህ በጣም አስተማማኝ የሆነ መኖሪያ መንደር ላይ ነባር ፋይል ዲጂታል ካርታ በባንክም በካሽም በአያት አካባቢ ቤት እንፈልጋለን የምትሉ ካላችሁ አበባ የሆነ በአዲስ ዓመት አዲስ ቤት እንግዛ ካላችሁ ማንም ያልገባበት ማንም ያልኖረበት ቤት 100% ጥንቅቅ ብሎ ያለ ምንም ጣጣ የሌለበት ቆንጆ ቤት በ60 ሚሊዮን ብር አሁን ለሽያጭ ወጥቶ ይገኛል። በማንኛውም ሰዓት ደውላችሁልን። ሌሎች አማራጭ ቤቶችን በአካባቢው አሉ። እንግዲህ አማራጮችን የግድ ነው ለመወሰን የረዳችሁ ዘንድ ማየት አለባችሁ። ስትገዙ ደግሞ ስም መዞር የሚችል ነባር ፋይልና ዲጂታል ካርታ ይሁን። ከዛ ውጭ አያት አካባቢ በለሚኩራ ክፍለ ከተማ ውስጥ በባንክ የምትገዙ ካላችሁ ቤት መግዛት ያለባችሁ እንግዲህ በዲጂታል ካርታ ያ ማለት AA00 ብሎ የሚጀምር ቁጥር መሆን መቻል አለበት። ከዛ ውጭ ሌሎች ካርታዎች ላይፈጥኑላችሁ ይችላሉ። ጥንቃቄ በማድረግ ቤታችሁን በማጣራት በመደራደር ሸምቱ። የዛሬ ቤት መረጃችን ይህን ይመስላል። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ያስቀምጡልን። የሚሸጥ ቤት ካላችሁ አድርሱን። ቤት የምትገዙ የትኛውንም የቤት አይነት እናቀርብላችኋለን። እየደወላችሁ እየመጣችሁ ወሳኝ ገይ ስትሆኑ ብቻ እዩ። ሰላም ሁኑ።